የትላንት ነው ፕራንክ ግን ማለት ነው። የእውነት ብሩኬ ነፍስህ አይማርም። እንዴት እንዳሰቃዩት የኔ እናት ህይወት እንዴት እንደምትል ህይወት የኔ ማር እግዚአብሔርን በጣም ነው ያሰቃያችኋት። እንዴ ምን አስባችሁ ነው? ብሩኬ ግን ሌላ ፕራንክ አታ ነው የእውነት ግን እንደዚህ ያረካት እንዴ! በጣም ነው የደነገጠችው ሀይሚ፣ በጣም ነው የተሰቃየችው። የኔ የዋ የኔ ልበ ሩህ የኔ አፍቃሪ ሀይሚዬ የኔ ወፍ እግዚአብሔርን ጎንበስ ቀና ስትል ማለት ነው በጣም ልቤ ተንጠለጠለ። ታውቃላችሁ እሷ እንደዛ ስትጨነቅ በቃ የኔ ልብ ሊፈነዳ ነው የደረሰው፣ ሊፈነዳ እና ብቻዬን። አረ ሀይሚ ፕራንክ ነው። እባክሽ ሀይሚ ተረጋጊ፣ እባክሽ ሀይሚዬ ተረጋጊ፣ ፕራንክ ነው እላለሁ። ብቻዬን እኮ ነው እግዚአብሔርን፣ እንደው እግዚአብሔር በሚያውቀው እውነት ማን ያምነኛል? እውነት እንደዚህ ስል ማለት ነው 4 ዓመት በፊት ነበረ 2013 ላይ ማለት ነው። ከዛም በቃ ተቀራረብን። በጣም ወደድኩት። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። ለምንድነው በማይወደን ሰው ተስፋ የምናደርግ? ለምንድነው ጠንካራ ጎበዝ ማንሆነው? እና በጣም ፍቅር ያዘኝ ሀቡ፣ በጣም ማለት ነው። በቃ የመጀመሪያ ነው ለኔ። ግን ከሱ ጋር ምንም አይነት ግንኙነት አልነበረንም። እኔ በምቀርበው ሰዓት ይርቀኛል። በቃ ታውቂያለሽ። እና አቡ ሌላ ወንድ ብቀርብ ራሱ ልረሳው አልቻልኩም። ይመጣል፣ መጣ ስል ደግሞ ትቶኝ ይሄዳል። ይቀርበኛል፣ ቀረበኝ ስል ይርቀኛል። ታውቂያለሽ። በቃ ተስፋ የሌለኝ ሰውኛለሁ። ለምን የማይፈልጉን? አይዞሽ በእናትሽ፣ በጣም የሚያሳዝናል በእውነት ከባድ ነው። ወይኔ ምን ይሻላል? እስኪ ጥሪውኛን ለምንልሽ በቃ የኛምቺ ነገር ይሄን አርጊ በይኝ ነው ማለት ነው። የምሬ ነው። አንቺ ብዙ ሰው ታውቂያለሽ። እኔ በሌላ አካውንት አንድ ቀን እናትዬ ስልክ ቁጥሩን ስጭኝና ልደውልለትና ልጥራው። ቁጥሩን ስጭኝ ልደውልለትና ልጥራው። እሱ ቲክቶክ። እሺ ልንገርሽ አሁን። አይ በውስጥ ላኪልኝ። የሰው ቁጥር በአደባባይ ነውር አይደለም። እንደምረሰውና በቃ ከልቤ እንዲወጣልኝ ንገሪኝ። እኔ ሌላ ምንም አልፈልግም። ከሱ ጋር መቀራረብም አልፈልግም። እሱ በምቀርብበት ሰዓት በቃ ይጨልማል። አሳዝን። በእናታችሁ በህይወቴ እንደዚህ አይነት ከባድ ሀዘን ሰምቼ አላውቅም። እውነት አሳዘነችኝ በጣም። ወይኔ አረ ሴቶች ልብ ግዙ። አረ ተው ግን ተው፣ ልብ እንግዛ። ለምንድነው የማይወደንን ሰው የምንወደው? ለምንድነው በማይወደን ሰው ተስፋ የምናደርገው? ለምንድነው ጠንካራ ጎበዝ ማንሆነው? አልገባኝም። ገርቢል ወይ አልችልም። ልቤን ያመኛል፣ አለቅሳለሁ። ይሄንማ መገረብ አልችልም። ተይ በእናትሽ መቤት። የዚች ልጅ ታሪኩ የሚያሳዝን ቢሆንም ግን ደግሞ እኔ እምመክራት ነገር ቢኖር ለዚች እህቴ ሲጀመር የሚወድሽንና የማይወድሽን ወንድ ለይተሽ የማወቅ ግዴታ አለብሽ። እንደዛ አይነት ወንዶች ደግሞ ሮንግ የሆኑ ወንዶች ናቸው። በፍጹም አንቺን የማይፈልጉሽ፣ የሆነ ጥቅም ሲፈልጉ ወደ አንቺ ይመጣሉ፣ የሆነ ጥቅም ሲያጡ ደግሞ ወደ ሌላዋ ይሄዳሉ ማለት ነው። ስለዚህ ከዚህ ጋር እንዴት ነው እሱ ልትኖር የምትችይው? ሁለተኛ ነገር ደግሞ አንድ ሴት ልጅ ወንድ ልጅ እንደማይወዳት ከተረዳች፣ እንደማይሆናት ከተረዳች እንዴት መቁረጥ ያቅታታል? መቁረጥ አለብሽ። እኔ ልፈርድ ፈልጌ አይደለም፣ ግን ደግሞ ግዴታ ጠንካራ ጎበዝ ሆነሽ ማሳየት አለብሽ ለእንደዚህ አይነት ወንድ ልጅ ደግሞ ኮስተር ያለች ቆፍጠን ያለች ተለምና ተፈልጋ የሚያገኛትን ሴት ነው ለትዳር የሚያስበው
እንጂ እንደፈለገ የምትታዘዘውን ሴት አይፈልግም። ይሄ በቃ እንቅጩን ነው የምነግራችሁ። የወንድ ልጅ ባህሪ ይሄ ነው። ምንም ማድረግ አይቻልም። በቃ ወንድ ልጅ የምትልመጠመጥ ሴት አይፈልግም። ጠንካራ ሴት ነው የሚፈልገው። ስለዚህ ታዩ በቃ እንዴ እሱ ማን ስለሆነ ነው እንደዚህ የሚጫወትብሽ? ሲጀምር ደግሞ ኧረ እኔ ምንድነው እሱን መርሳት ነው የምፈልገው። ሲጀምር ማለት ነው መኖር የማይቻለው ያለ አንድ ፈጣሪ ብቻ ነው። ከዛ ውጭ ግን ማንም እንዲረግጥሽና ማንም እንዲዘልብሽ አትፍቀጂ። ማንም እንደፈለገ እንዲያረግሽ አትፍቀጂ። እንዴ ሁለተኛ ነገር ደግሞ ሴት ሆይ እውነት ራሽን አትስከበሪ። የማይወድሽ ወንድ አትውደጂ አሉ። አሁን አንዳንድ የብሩክ አፍቃሪዎች ዛሬ የማያየሁት ጉድ ምን መሰላችሁ? ጭራሽ ራሷን ከሀይሚ ጋር ስታወዳድር አየኋት። እውነት ለመናገር ከኔና ከሀይሚ ማን ቆንጆ ነው? እኔ ነኝ ቆንጆ። የብሩኬን ፎቶ እየተሸከመች የምትዞር ሴት ማለት ነው። ሲጀመር እሱ እኮ እስከ መፈጠራችሁ አያውቃችሁም ብሩኬ ማለት ነው። እና አላቅም ብቻ እውነት አንዳንድ ሰዎች ምን አይነት አስተሳሰብ እንዳላችሁ። ሌላ ደግሞ ትላንትና እኔ የቢኒን ትላንትናና ከትላንቱ ወዲያ የቢኒን ፎቶ አድርጌ ስቶሪ ላይ አድርጌ ነበረ ከኔ ቪዲዮ ጋር እና በዚያው እኔ የሆነ ኮፒራይት ሌላ ችግር እንዳይመጣ ነው እንጂ እኔን ፎቶ ማድርገው እኔ በሌላ አስቤያቸው ብሩኬንም በሌላ አስቤው አላቅ ብሩኬን የሆነ ፎቶ እንደዚህ ዱይት አድርጌ የሆነ ቪዲዮ ለቅቄ ነበር። በዛ ያልሰደበ ህዝብ የለም። ቢኒን ደግሞ ፎቶን አድርጌ ፖስት አድርጌ ነበረ። በሱም ያልሰደበኝ ሰው የለም። በመጀመሪያ አይምራችሁን አሰሩት። የሰው ልጅ ማድነቅና መውደድ ማፍቀር ይለያያል። እኔ ያፈቀርኩት ብዬ አልወጣሁም። እኔ ሲጀመር ባለትዳር ነኝ ውዶቼ። እኔን እንትን አትበሉ። ምንም አይነት ፎቶ አድርጌ ቦታ እንኳን እኔ ሌላ ነገር አታስቡ። ምክንያቱም እኔ የተከበርኩ ትዳር አለኝ። አንዳንዶቻችሁ እንዴት እንደምታስቡ አላውቅም። በሌላ ባታውብኝ መልካም ነው። ሌላው ደግሞ የሆነ ጊዜ ላይ የብሩኬን ፎቶ ምንድነው ያደረኩት? ዱይት አድርጌ ጎን ለጎን ነው ያደረኩት። በዛ ላይ ደግሞ በትንሿ ናት የሃይሚ ፎቶ አትታይም እንጂ አለ እኮ የሃይሚ ፎቶ ራሱ። ግን እንደ እድሜሹኛ አንቺ አሮጌት ነሽ አንተ። እናንተ የሰው ሞራል ለመንካት የማታደርጉት ጥረት የለም። በጣም የሚደብረው እውነት እንደዛ አይነት ነገር ሰውን በቃ የሆነ ዝቅ የማድረግ ነገር ባትናገሩ መልካም ነው። ውጪ መናገር ካለባችሁም ብሩኬን አፈቀር ነው እያሉ ቲክቶክ ላይ የሚላላጡ ብዙ አሉ። የሱን ፎቶ ተሸክመው የሚዞሩ አፍ አውጣው የተናገሩ ማለት ነው። እኔ ጨዋ ልጅ ነኝ፣ ጨዋ ያሳደገኝ ነኝ፣ ጨዋ ቆንጥጦ ያሳድጎኛል። የሰው ባል የምመኝም ሴት አይደለሁም። መክሌቴን የምፈልግ ሴት ነኝ፣ እግዚአብሔር የሰጠኝን እንጂ የሰው የምፈልግ አይደለሁም የሰው ባል። ስለዚህ አንዳንድ ጊዜ ስንናገር ማለት ስንጠረጥርም እንደው ብትጠረጥሩ እንኳን እኔ አንደኛ እንዳላችሁት አሮጊት ምናምን እናንተ ትላላችሁ አይደል? አዎ አሮጊት ነኝ። የብሩኬም የሃይሚም ታላቅ ነኝ። ስለዚህ በሌላ ነገር በፍጹም የሆነ በቃ ተሳስቼ እንደ ብሩኬን ወይ ደግሞ የሆነ ሰው የቢኒን ፎቶ ሳረግ ተወጡና ይደብራል። እግዚአብሔር እንኳን አይደለም እኔ ወጥቼ እንደዚህ ልል ይቅርና ማለት ነው ሀቢባ ቤት እየገቡ የህይወት ታሪካቸውን ከሌና ፈቀረን እንደዛ ፈቀረን ፍቅር ይዞን ተፋታን፣ ተያያዝን፣ ታረቅን፣ በዛ ወጣን በዛ ወረድን ብለው ራሱ ሲናገሩ በጣም ነው የሚደብረኝ እውነት ለመናገር። ያፍቅሬው እንዲህ ያደረገኝ ይሄ ሲሉ የሚያስብለኝ። ሌላ ደግሞ እንኳን አይደለም እኔ ላደርገው ይቅርና ለሚያደርጉትም ያስጣሉኛል ነው የምላችሁ። ቻው፣ ደህና ሁኑ። ሰብስክራይብ አድርጉ ደግሞ